በነገው ዕለት የቅምጥሌ ጌም ጨዋታ የሚካሄድበት ዕለተ እሁድ ማታ 4 ሰዓት ላይ ነው። ማናችሁም እንዳትቀሩ ስንል በትህትና እንጠይቃለን። መቅረት ያስቀጣል። ሁላችሁም ተገንታችሁ በእጃችሁ በእግራችሁ በግንባራችሁ ታብታብ አድርጉ። እንዲሁም ደግሞ ያው እንደምታውቁት ደግሞ ጊፍተር የሚሆናችሁ በጊፍቶቻችሁ ማለት ነው። ከአሁኑ ልበርቃችሁ ታብታብ ያደረጋችሁ የምታደርጉ እጃችሁ ይባረክ፣ ዘመናችሁ የተባረከ ይሁን። የፈለጋችሁትን ነገር ከኃጢአት በስተቀር እግዚአብሔር የሚፈጽምላችሁ ዘመን ያደርግላችሁ። ጊፍተሮቹም ደግሞ በወጣው የተካ እግዚአብሔር ጠብቅልኝ ባላችሁበት ሁሉ ሁልጊዜም ሰላም ሁኑልኝ። ሁላችሁም በአጠቃላይ ቦታው ላይ የምትገኙ ሁሉ እግዚአብሔር ይባርክ ካችሁ እወዳችኋለሁ። ማንም እንዳይቀር ተናግሬያለሁ። ሰምታችኋል። ኦኬ ጨርሻለሁ። አዎ ነገ ግድ ነው። እኔ በእግሬ በግንባሬ በምን ልበላችሁ በሁሉ ነገር ታብታብ ነው የማደርገው። ሬዲ ሁኑ። ጨረቃዎች ደግሞ በቻላችሁ መጠን ቀደም ብላችሁ ለመግባት ሞክሩ። የሆነ ኮሜንት አይቼ ነበረ አያውቁም እንዴ ቀጠሮ ጌም ብላችኋልና ተጫውተው ያውቃሉ። እዚህ በፊት ብሩኬ ተጫውተው ያውቃል። እነሱ እንኳን ባይጫወቱ ያሉ እኛ ተጫውተን ምናምን ሳይሆን ሰዎች በሚያደርጉትን አይደለም እናውቀው ሰው ዛት እያንዳንዱ ነገር በደንብ ያውቃሉ ማለት ነው። እንግዲህ ቅምጥሌ ተናግራለች። የቀጠሮ ጌም አለብኝ ነገ እና ማንም እንዳትቀሩ ብላለች። ጽሁፍ ፖስት አድርጋ ነበር ቲክታክ ላይ። አሁን ደግሞ በዩቱብ ተናግራለች። በቲክታክ ደግሞ ቪዲዮ አልሰሩም። እንግዲህ ያለ መስራት ፍላጎቱ ካለባቸው እኛ ምንም ማድረግ አንችልም። ፍላጎቱ ካላቸው ደግሞ ይሰራሉ፣ ካልሰሩም ደግሞ ኢትስ ኦኬ ኖርማል ነው ማለት ነው። በተረፈ ግን ማለት ነው ጋይስ እንዴት እንደሳቅኩኝ። ብሩኬ ይችላል። ሲጀምር እኮ ብሩኬ ጎበዝ ልጅ ነው፣ አንበሳ ይችላል። እንግዲህ ምንም ማድረግ አይቻልም። ቅምጥሌ ባጭሩ ተገንተሻል። ትናንት ብሩኬን አገኘሽው፣ ዛሬ ደግሞ ብሩኬ አገኘሽ። ቅዱሴም ትናንት አገኘው፣ ዛሬ አገኘ ማለት ነው። ወይኔ ምን አይነት ጉድ ነው የገባሁት አለ። እሺ በቃ ይቅር እንድትለን ምን እናድርግ ይላል። የሰበርኩትን ብርጭቆ ገጽታችሁ መልሷል አለ። ይሄ ፓርት ላይ በጣም ነው የሳቅሁት። ስሬሱኝ እያየው ነበረና ወይኔ ግዴ እዛ ቅዱስ እኮ ነው ምናለ እየተላጥክ ነው እንዲ አላለም እንጂ ቅምጥሌ ደግሞ እየተላጥክ ነው ብላ እንግዲህ እንዳያችሁት ሁለታቸውን በደንብ ነው ይቅርታ የጠየቁት። ብሩኬ ደግሞ ያው ሊያዝጋቸው ፈልጎ ነው እንጂ ትናንትም ተናግሯል ማለት በዚህ ቀላል ነገር። ቅምጥሌም ተናግራለች። በዚህ ተልካሻ ምክንያት ምንም አነጣላም ብዙ ነገሮችን ያሳለፍን ሰዎች ነን ብላ ነበረ ካስታውሳችሁ። ብሩኬም እንደዛው ተናግሯል ማለት እኔ አኩርፌ ትንሽ እንትን ብዬ ነው እንጂ ተጣልቼ አይደለም ብሎ ተናግሯል ትናንት ማለት ነው። እና ደግሞ ትናንት ሰምታችኋል። ብሩኬ ቅምጥሌ እንደምታሸንፍ አውቃለሁ ሲጀመር ካሁኑ እያለ ነበረ ማለት ሲጀመር ጨረቃ ፋሚሊ በጣም ከባድ እንደሆነ አውቃለሁ፣ ግን ደግሞ በጣም ከባድ ፕላስ ከባድ እንደሆነ ያወቅኩት ጮንዳኔ እንደሆነ ጊዜ አሸንፎ እኔ ያን ቀን አልነበርኩም ለመናገር ተኝቼ ነበረ የገቡትና ያን ጊዜ እኔ እኮ እንትን ምንድን ነው አንበሳ አውርዶ አየሁ ቲክታክ ላይ እንዴት ሊወርድ ቻለ ወይኔ ልጅ ምናምን ብዬ ከዛ ለካ ተቀጥቶ ነው እና በስማም ከዛ በኋላማ እንዴት ነው ይህ ፋሚሊ በጣም ከባድ እንደሆነ ደጋግሜ ያወቅኩኝ ማለት ነው። ሶ ብሩኬ ደግሞ ትናንት ማለት ነው በደምብ ሰምታችሁት ከሆነ ያሉኝ ሀብቶቼ እነሱ ናቸው ቤተሰቦቼ ናቸው እና በቃ በኩራት ነው አሳልፍ የሚሰጠው ምናምን ሲል ማርያምን ደስ ሲል ማለት ነው። በኩራት ሲናገር ደግሞ እናንተም ደግሞ አኮራችሁት። 20K ሊገባ ልጁ ትንሽ ነው የቀረው። 15K ከገባ ነበር ብሩኬ ያለው ከዛ አልፏል። እና ደግሞ ያው ዱባይ ምናምን ከመጣ እያለው ነበረ። ወጣችሁ ማግኘት ብትችሉ ሰዎች አግኙና የልጁን ገንዘብ አጥፋው አጋብዛለሁ ብሏል። ተጋበዙ ጋይስ። እኔ እንኳን መውጣት አልችልም። አዎ እና እንደዛ ነው። እና ባጭሩ ምንድን ነው እንግዲህ ቅዱሴም ደግሞ ታብታብ አደርጋለሁ ምንም ችግር የለውም ብሏል። እዛ ደግሞ በካሽን ቢሆን ይሻላል ብሎ ወደ ብሩኬ ሊያለካከል ነው የፈለገው። አዎ ባይዘው ወይ እዚህ ጋር ልናገር የሆነ ነገር በዙሪያ ያላችሁ ማለት ነው የቅምጥሌ ጓደኛሞች ምናምን ይሆናችሁ ዝም ብላችሁ እዛው ጌሟ ላይ የጌሟ የዛን ቀን ማታ ላይ አንደኛ አብራችሁ እንኳን አትገኙ አልፈልግም። ብሩኬና ቅምጥሌ ብቻ እንዲሆን ነው የምፈልገው። በነፃነት እንደፈለጉ ፍንድስድስ ብለው ቁልትልት ብለው ጌሙ እንዲያልቅ እፈልጋለሁ። ግን ጌሙ እንዳለቀ እናንተ እዛው ቤት እንዳትሆኑ እንዳደራችሁ። ጌሙ ሲጫወቱ በነፃነት እንደፈለጉ የሆኑ ይጫወቱ። ለሁለት ብቻቸውን ተናግሬያለሁ። እኔ ሌላ ሰው ማየት አልፈልግም። ሁላችሁንም ወዳችኋለሁ። ባይዘው በዙሪያቸው ያላችሁ ሁሉ ለእነሱ መልካም የምታስቡ ለእነሱ ጥሩ ነገር የምታደርጉ በይስት ናችሁ። ሁላችሁን በጣም ነው መወዳችሁ፣ በጣም ነው ማከብራችሁ። ግን ምንድን ነው መምረጥ ሲባል ደግሞ መርጣለሁ። ኦኬ ስለዚህ እነሱ ብቻቸውን ሲሆን ደስ ይላል። ለምሳሌ ቅምጥሌ ብቻዋን ብትሆን ብሩኬ ሌላ ቦታ ብሄድ ምናምን አይ ቅምጥሌ ጋር ሆኖ ላለው ወይ ደግሞ ብሩኬ እንደዛ ላለው። ግን አሁን ሁለታቸው ስላሉ እናንተ ገለል በሉ። ግን ጌሙ እንዳለቀ እስኪ የሆነ ጊፍት ነገር የሆነ ምንድን ነው የሚባለው እንደዚህ አሁን እንዴት መሰላችሁ? አሁን እዛው እናንተ የሆነ ሰው ምናምን ግዴታ ጊፍት የማረድ እንትን አለበት ብዬ አላስብም ግን
በቃ ዝም ብላችሁ በሆነ ነገር ሰርፕራይዝ አድርጓት። አዎ ደስ እንዲላት ማለት ነው። ገብቷችኋል አይደል? አዎ እንደዛ ነው። እና ቅዱሴም እንግዲህ ምርጥ ወንድማቸው ነው ለሁለታቸው። ደግሞ እኮ አለ ፈራን እንዴ ልል ነበር ግን ፈራው አለ ማለት ብላችሁት ቢሆንም አኩርፎ ደግሞ እኮ ብሩኬ ማለት ነው ብሩኬ እዚህ በኋላ ምንም አላጠፋም ትላለች። እዚህ በኋላ ማየት አግኝተሽ ነው አለ። እኔ እኮ ልብሴን ቀይሬም ልብሴን ይዤንም ልሄድ ነው የመጣሁት እኔ በቃኛል ማለት ነው። እና ደግሞ በዚሁ አጋጣሚ አንድ ነገር መናገር የምፈልገው ነገር ብዙ ቱስ የምትሉ ቶስቷሶች ሰዎች አላችሁ። እና አንዳንዴ ባል የሆነ ምንድን ነው የሚስቱን ጥፋት በአንዱ አይቶ በአንዱ ይቅር ለሚለው እናንተ ምን ቤት ናችሁ? ውጭ ላይ ያላችሁ ሰዎች የምትሉም ማለት ነው። ምን እንደምትሉ ባይሰማኝም ግን ደስ አይልም። ኦኬ እያንዳንዱ ጊዜ ላይ ልንማር ይገባል። አንድ ስህተት ተሳስተን ወይ ደግሞ አንድ ቀን በሰሩት ቪዲዮ በደንብ መማር ይቻላል ብዬ አስባለሁ። እና በማያገባ መግባት የለብንም። እሺ ጥጋችሁን ብትይዙ ጥሩ ነው። እንዳልኩት ደግሞ ብዙ ጊዜ ያው መተቸት ብቻ የምፈልጉ ሰዎች እንዳላችሁ አንደርስታንድ፣ ግን በቅጡ ብታረጉት ደስ ይለኛል። ለማንኛውም ዛሬ ደግሞ ፈታና ያደረጉኝ ማለት ነው ሁለታቸው ቅዱሴና ቅምጥሌ ጠጋቤ ምንድነው እንደዚህ ክፍተት ፍጠራ እዛ ደግሞ የእንትን ትራሱን ሁሉ አድርጎ ነበር ሁለታቸው ማለት ነው። እዛ ቅዱስ ያነሳል፣ ቅምጥሌ ደግሞ እንትን አደረገች። ከዛ ደግሞ አንቺ ነሽ ሀሳቡን ያመጣሽው አንተን ሀሳቡን ያመጣው እንዳያችኋቸው ደግሞ ታናሽና ታላቅ ወንድም ተጨቃጨቁ ማለት ነው። ግን ደስ ሲሉ ፈገግታቸው ደግሞ እንዴት ነው ደስ የሚለው በማርያም ሲያምሩ የኔ ወርቆች ወይ የምር ደስ ይላል። እና ላጠፋችሁ ጥፋት ትቀጣ ብሏል ቅዱሴ። እኔ ደግሞ እንድትቀጣ ፈልጋለሁ ቅምጥሌ ትቀጣ። ቅጣቱ ምንድን ነው? ብሩኬንም ቅዱሴንም ነው እንግዲህ ማለት ቅዱሴ ብሩኬ ቢጠይቀኝም እምቢ አልልም ብሏል። ምክንያቱም ለሱም ወንድሙ ስለሆነ ሰው እንግዲህ ቅምጥሌ ትቀጣ ብሏል። ስለዚህ ብሩኬ ደግሞ ይቅርታ ስለጠየቀ ቅዱሴ በቅዱሴ ቤት ተገኙ ወይ ነገ አይመቻቸውም። ግን ደግሞ ለምሳሌ ቅዱሴ ቤት ስትገኙ በእናንተ ቪዲዮ አትልቀቁ ማለት አይደለም። 2 ቪዲዮ በአንድ ቀን መስራት ይችላል። ዛሬ ለምሳሌ 20 ምናምን ደቂቃ ነው የተለቀቀው። በጣም ሾርት ነው። ሶ ልክ አሁን ለቅዱሴ 20 ደቂቃ ወይ 30 ደቂቃ ወይ ምናምን ብትቀርጹ ለእናንተም ደግሞ እንደዛው ማለት ምንም ችግር የለውም። 2 ቪዲዮ አይደለም ከዛም በላይ ማየት የምንችል ሰዎች ነን። ኦኬ። ስለዚህ በቅዱሴ ቤት ተገኙ፣ ቪዲዮ ስሩ፣ እዛ ፏፏ አድርጉት ማለት ነው። በደንብ እንዲሰራ ደግሞ ያው አንዳንዴ ቲክታክም ሆነ ዩቱብ ጠፍታችሁ ስትመለሱ ምናምን ይደብራል። የሆነ ደስ የማይል ነገር አለውና ቅዱሴ ደግሞ አትጥፋ፣ የከፈቱልህ ቻናሉ እንድሰራበት ነው። ኦኬ መስራት አለብህ። የሆነ ልጁ አይናፋር ነገር ነው ምናምን የሆነ እንዴት ነው ምንድነው ቀልጠፍጠፍ በል እንጂ ወንድም ማለት ምንድን ነው እንትና ግን የት ነው ሊዲያ ጋር ምናምን የሆነ ጊዜያቸው ነበር እየሰሩ ምናምንና መስራት አለባችሁ፣ ስሩ። ከማንም ጋር ሊሆን ይችላል፣ ብቻ ግን ስራ። አንድ ነገር ከተከፈተ ወይ ደግሞ ከከፈታችሁ መስራት አለባችሁ ብዬ አስባለሁ። ብሩኪያውን ቻናል ላይ እያንዳንዳቸው ሲከፍት ምናምን ሲሰጥ ቤተሰቦችን አስደስቱልኝ እንደዚህ በሉልኝ ምናምን ብሎ የሚሰጠው ቅምጥሌም እንደዛው ለእያንዳንዱ ቻናል ከፍተው ሲሰጡ የራሳቸውን ቤተሰብን አሳልፎ መስጠት ነው። አሁን የሆነ ሰው አይደለም ከእነሱ ጋር የተገኘን ሰው አይተን ፎቶቸውን የጠፈን ሰው አይደለ ሰብስክራይብ የምናደርገው ወይ ደግሞ የምናበረታታው ከኔ ጀምሮ ሰብስክራይብ እና የምታበረታቱኝ እነሱ ላይታችሁ አይደለ ገባችሁ አይደለም። ስለዚህ ለዛ ነው እና ጨረቃ ፋሚሊ ማለት ቤስት ነው። ስለዚህ ተጠቀመበት ማለት ፈልጋል። እና ቅምጥሌ ደግሞ ነገር ስታቀሳስር አይታችኋታል። ብሩኬና የሆንኩት ልንገራጅ ቤኪም አልተንከባከበኝም፣ ፍፄም አልተንከባከባትም፣ ይፍታም አልተንከባከባትም። ቅዱሴም ደግሞ ያን ቀን ብሩኬ ሲያደናብረው ደንብሮ ነው የጠፋው። ስለዚህ ማንም ሳይንከባከባት ነው የቆየው። ተቆጣቸው፣ እንድትቆጣቸው ነው የተናገረችው። ቅምጥሌ ደግሞ የግድ ነው ብሩኬ በደንብ ተንከባከባት፣ ምክንያቱም ሳትንከባከባት ሰንብተሃል አደል። ስለዚህ በደንብ ተንከባከባት። የሆነ የምትወዱ ሰው ሲንከባከባችሁ ምን ያክል እንትን እንዳለው እናንተ አታውቁም። እና እንደዛ ነው። ስለዚህ ሁልጊዜም ደስተኛ ሆኑልኝ። በዚህ መልኩ ስለመጣችሁ ደስ ብሎኛል። እኔ አውቃለሁ፣ ግን ብዙ የሚጨነቁ እህቶች አሉ፣ በፍቅር የሚወዷችሁ እንደዚህ አይነት ነገር ሶሻል ሚዲያ በደንብ ያልገባቸው ስለ ዩቱብ በደንብ እንትን ያላላቸው ምርጥ የዋህ ሰዎች አሉና ለዛ ነው። ተረፈ ጨረቃዎች ከክፉ ነገር መድኃኔዓለም ይጠብቅልኝ። ቤተሰብ ደግሞ እንኳን አደረሳችሁ። ዛሬ ግንቦት ልደታ ነው። ብዙ ትውስታ አለብን እና እንኳን አደረሳችሁ። ቀጣይ ደግሞ በሀገራችን ወይም ደግሞ ባለንበት ቦታ ሆኖ የተመቸ ቦታ ሆኖ ለማክበር ያብቃን። ወዳችኋለሁ። መልካም በዓል። ያው አልፏል፣ ጠዋት ነው ማለት የነበረብኝ ግን ደግሞ አላልኳችሁም።
ስለዚህ ሶሪ እንደውም ሪከርድ ፖስት አድርጌያለሁ። ዛሬ ደስ የሚል ቀን በተለይ በጧት ከእንቅልፌ እንደተነሳው ቲክቶክ ላይ እንደዛ ላይቭ ላይ ቅዳሴ ያገኘውና እንዴት ደስ እንዳለኝ ከዛ ለእናንተ ስለምን ይቀርባችሁ በሚለው እንግዲህ ያው ፖስት ባደረኩት እንኳን አደረሳችሁ ብያችኋለሁ። ወዳችኋለሁ። እንግዲህ እግዚአብሔር ይጠብቃችሁ በያላችሁበት ሁላችሁንም። ቅምጥሌ የኔ ወርቅ፣ የኔ ድንቡሽቡሽ፣ የኔ ቅመም፣ የኔ ጨረቃ መልካም እድል ይሁንልሽ የኔ ቆንጆ እህት። እድሉ ያንቺ ነው። ብዙ እህቶች ያው እንግዲህ ሬዲ ናቸው ብዬ አስባለሁ። እኔ የትሽም ሬዲ ነኝ ለታብታም ማለት ነው። እና ወዶቼ ወዳችኋለሁ። ማርያምን ጉንፋኑ በጣም ከባድ ነው። ደርሶ አፍንጫዬ ይዘጋኛል። ደርሶ ምናምን አላውቅም። ብቻ ግን እግዚአብሔር ይማረኝ። አዎ ይማርሽ በሉ እስኪ እናንተ። እግዚአብሔር ይማርሽ ማለት አታውቁም? ምን ጉድ ናችሁ እናንተ ግን። የፈጣሪ ያለ ደሜን ነው ያፈላችሁት። አውቄ ነው። እሺ ደግሞ እወዳችኋለሁ የኔ ወዶች። ቻው በቃ ደህና አደሩ። የነገ ሰው ይበለን። ነገ ደግሞ ድሉ የኛ ሆኖ አያሆ ማለት እንድንችል ደስ ይለኛል። ያው እንግዲህ ምንም ማደግ አይቻልም ማለት ነው። መጨፈር አለብን ግድ ነው። እወዳችኋለሁ። ደህና አደሩ።